ሆኜ ነበረ። እሺ በቃ ላስረዳ፣ ጥሩ ላስረዳ። ኦኬ። ስለዚህ አሁን እኛ ልክ እንደነሱ የተቀነባበረ ውሸትና የተፈጠረ ነገር ውሸት የሆነ ነገር በኤአይ በምንም አቀነባብረን ይዘመተን ይኸው ምክንያታችን ብለ እነዚህ ወራዶች ቅሌታ ሙላ ማለት ነው እያስመሰሉ ነው ብልም አላምንም ብላችሁ ነበረ። እንግዲህ ኤአይ አቀናብረው ይዘው መጡ። እነ ከብቶቹ ማለት ነው። አረ ከብት ራሱ ዋጋ አለው ጋይስ፣ በብዛት ከብት ራሱ ዋጋ አለው። ተወዷል እኮ ቤተሰብ። ከአንድ ከብት ማለት ነው ላም አበሻዋ ከ100,000 ብር በላይ ናት። እነዚህ ግን እንኳን 100,000 ብር 100 ብር እንኳን የሚያወጡ ትውልዶች አይደሉም። የምር ትውልዶች አይደሉም። 100 ብር እንኳን የማውጣት ማለት ነው። እና እንግዲህ ሩታና ኤፍሬም ያደረጉት ሴራ ፎቶና ሪከርድ ተገኝተዋል አለባቸው ሲሉ የነበሩ ሰዎች ተዋርደዋል። ጋይዝ ተዋርደው እድሜ ልካችሁ እኮ ነው የምትዋርዱት እናንተ ቅሌታ ቡላ ማለት ነው። የምሬ ነው ብላችሁ ደግሞ ከሩታ ስር አጠፉም እንዲ ከሩታ ስር ከጠፋችሁ እናንተ እኔ ሰው አይደለሁም። የምሬ ነው ብላችሁ ከሩታ ስር ከጠፉ ማለት ነው። ከሩታ ራቅ ካለው እኔ ምን አለች በሉኝ፣ እኔ ሰው አይደለሁም። የዛኔ እኔ እንደሞትኩ ቁጠሩኝ። ምክንያቱም መራቅ አይችሉም፣ መንቀሳቀስ አይችሉም፣ መተንፈስ አይችሉም፣ መራመድ አይችሉም። ከሩታ ከራቁ ማለት ነው። ጋይስ የምሬን ነው ብላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ እንግዲህ ከትላንት ወዳ እንደዛ ለፍተው ደክመው ኤፍሬም እና ሩታ እንደዚህ ያደርገዋል ሲሉ የነበሩ ሰዎች ሴረዋል እንደዚህ ብለዋል ሲሉ የነበሩ ሰዎች ማታ ተዋረዱ። አብርሃም አላምንም እንግዲህ ይህንን ኤአይ ነው ቅንብር ነው ብላለች ሩታ ማለት ነው። እና ሩታ እኮ ክፉ አታደርግም ብያቸዋለሁ ቤተሰብ። የትኛው ወንድም ነው በወንድሙ ላይ ክፋት የሚያደርገው የሚፈጽመው? እናንተን ጥያቄ ልጠይቃችሁና ማለት ነው የትኛው ወንድም ለምሳሌ ክፉን ነገር የሚመኘው ክፉን ነገር የሚያደርገው የትኛው ነው? በወንድማችሁ ላይ እናንተ ሴራ ታሴራላችሁ እንዴ? አታሴሩም እኮ። ምን አገባችሁ? አግብቶ የሚኖረው እሱ የራሱ ህይወት የሚኖረው እራሱ ትዳሩን የራሱ ልጁን የራሱ ሚስቱን የራሱ እንጂ እኮ የወንድማችሁ ህይወት እኮ እናንተ ልትኖሩት አትችሉም። ስለዚህ ኤፍሬም ምን በወጣው ነው በወንድሙ ላይ ሴራ የሚያሴረው? ሩታን አያገባት፣ ልጁን አያሳድግለት። ልጁን እንኳን ላሳድግ ቢሉ እንኳን እዳ ነው ገብቶ። አዎ ይሄ ነው። ሩታም ደግሞ የልጁ አባት ነው። በልጁ አባት ላይ ክፋት አታደርግም። አዎ ደግሞ አብርሃም ምን እናንተ ጋር ስመጣ ምን ሆኜ ነበረ? ውሽሚት አሳምማህ ነበረ። ከዛ ኤፍሬም እና ሩታ አዳኑ፣ አለቀ። ቡዜ ናት ያዳነችው ትላላችሁ ብዙ ሰዎች። ቡዜ ካዳነችው እኮ በዚያ አድኜዋለሁ፣ በዚህ ነው የተሻለው፣ ይሄ ለፍልፈዋል፣ ይሄ ነገር ወጥቶለታል ብላ እኮ አልተናገረችም። እነሱ እኮ እንትን ላይ መስቀል ላይ ማለት ነው መተት ብለው ሊሞቱ ነበረ እኮ ሊሞቱ። ከዛ በኋላ ይሄ ማን ነው እናንተ አምጦልኝ የቲክቶክ ሰፈር ያለው ትልቁ ሰውዬ ማለት ነው። እኔ እሱ አደንቀዋለሁ። ጎበዝ እኮ ነው፣ ጀግና፣ በቃ ቆፍጠን ይላል። አንድ መልስ ይሰጣችኋል፣ ወደኋላ አይልባችሁም። እሱ ያዝ ሲያደርግባቸው በላያችን ሊመጣ ነው ብለው መተት በመስቀል ተደረገ የሚባለው ለቀቅ አደረጉት ማለት ነው እንጂ እሱ ላይ ነበረ ትኩረት አድርገው ሩታ ላይ ሊሄዱባት፣ ሩታን ሊያንቋሿት፣ ሩታን ሊያሰድቧት፣ ሊያስረግጧት ፈልገው ነበር። አልተሳካምም፣ ገናም አይሳካምም። ከዚህም በኋላ ማለት ነው አይሳካም፣ ይሄ ነገር አይሳካም። አምነሽ ተቀባያዳቢ በመስቀሉ ላይ መተት ተደርጎበታል ብሎ ቪዲዮ አይሰራም መቼም። እነሱ ጀግና ወይም ጎበዝ ከሆነ ይስሩ፣ እስኪ ይስሩ። ሩታ አደርጋበት ነው ያሰረችለት ትበል እስኪ። ይህ ቦርኮ እንትና ቡዜ ማለት ነው የትልቅ ትንሽ ጅላንፎ ልጆቻችሁ ራሱ እኮ ማሳደግ አቅቷችኋል እኮ የቡታጀራ ዩቱበሮች። እውነት ልጆቻችሁ ቡታጀራ ላይ በተናችሁ፣ እዛ ትጋጋጣላችሁ፣ ከወንድ ጋር ትንዘላዘላላችሁ። ውሸታችሁ ጥግ ድረስ ነው። ሴት ልጅ ከፍ ዝቅ ታደርጋላችሁ፣ ከወንድ ጋር ትላላጣላችሁ። ባጭሩ ልጅሽ እዚህ ወርውረሻል፣ እናት ፈርዶባታል፣ ታሳድጋለች። እያንዳንዳችሁ ማለት ነው። ልጅ የሌላቸው የላቸውም እኮ። ልጅ የሌለው ዩቱበር የለም። የምሬ ነው። ይሄ ሴታ ሴት ልጅ የለውም። ይሄ ማን ነው? አቤል እቴቴ አቤል የለውም እሱ። ኤፍሬምም የለውም። ያላችሁ ደግሞ በየዝርዝሩ መናገር እንችላለን። ልጆቻችሁ እዚያ ያስቀምጣችሁ። ወንዱ ከሴት ጋር ይንዘላዘላል፣ እዛ ሴቷም ከወንድ ጋር። አቤት 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 አቤት! እኛ እኮ ተዋርደናል እኮ ጋይስ። እኛ ቡታጀራ ሰዎች ተዋርደናል፣ እንደ ሀገር ተዋርደናል እኮ። አዋርደውናል እኮ ጋይስ። ልጃቸው በትነው እዛ ይጋጋጡብናል። አዲስ አበባ ሄደው እንደ የአዲስ አበባ ሰዎች አታባረሯቸውም እነዚህ ሰዎች።
ግቡ፣ ቀጥሎ ወደ ሀገራችሁ። እዚህ ዝሙት አታስፋፉብን። አዲስ አበባ ላይ ቁጭ ብላችሁ አትሉም እንዴ? ለምን ዝም ትላላችሁ? ነው አባሯቸው፣ አባሯቸው። እኛም ከቡታጀራ እናባረራቸዋለን። የሚደርሱበት ይድረሱ። እውነቴ ነው። የጋጠ ወጦች የምሬ ነው የምላቸው። እና ለማንኛውም ውሽሚት አይዞሽ። ደግሞ ምን ትመስላለች እቺ ኮልኮሌ አይጥ? እንደው እንደ ህፃን ልጅ ነው ፀጉሯ በፊት ለፊት እንደዚህ የጎነጎነችው። ፊት ለፊት ላይ የህፃን ነው፣ የህፃን ስታይል ነው። ትልቅ ሰው እንደዚህ ሲያደርግ አይቼ አላውቅም። ልጆች አሉ። አሁን እኛ ቤት ህፃን ልጅ አለች ትንሽዬ። የእሷ ፀጉር ነው እንደዚህ የምናደርገው። ወይም ደግሞ የአረብ ቤት ልጆች ትንንሾቹ የሉም፣ የእነሱ ፀጉር ነው እንደዚህ የሚደረገው። ኮልኮሌ ለዚህ መልሳለ ለአብርሃም አሁን መድኃኒት ነው አግኝቼለታለሁ፣ መድኃኒት ሰጥቼዋለሁ፣ አሁን ይድናል ብለህኛል። ለዚህ መልስ አለ? አንቺ ከወንድም በልጠሽ ነው ቀርበሽ ነው። ሚስት ሚስት ናት፣ ባዳ ናት። ባጭሩ ባል ባል ነው፣ ባልም ባዳ ነው። አምነሽ ተቀበይ። እውነቴ ነው የምላችሁ። ባል እኮ ባዳ ነው። ባይዘ ወይም እንደ ወንድምሽ አይደለም። የፈለገ ነገር ቢደርስብሽ ባልሽ እንደ ቤተሰቦችሽ እንደ ወንድምሽ ሊያዝንልሽ አይችልም። እኔ አላቅም በስንቶቻቸው እንደው አላህ እንደዚህ የመረቃቸው ሰዎች ካልሆኑ በስተቀር ባሎች ካልሆኑ በስተቀር ማለት ነው ሊያዝንልሽ በተአምር አይችልም። አዎ አይችልም። ስለዚህ ሚስት ባዳ ናት። ሚስት ውሽማ ደግሞ ውሽማ ናት። እድሜ ልኳ ውሽማ ናት። ውሻ በለዋል። እውነት እድሜ ልኳ እየተልከሰከሰች። እንደው እርግዝና ጠይቋት። አሁን ጥያቄ ጠይቁልን እናንተ ተመልካቾች። እርግዝናዋን የት አለ? ስንት ወር ነው አሁን እርጉዝ ነኝ ከተባለ? ሆዷን ሲስማት አብርሃም ሆዷ ላይ ሲደገፋት፣ ሲቀጥል ደግሞ ምን ሲያደርግ ነበረ መሰላችሁ? ቤተሰብ ሲጋብዛትም ነበረ። እና አሁን እንትኑን ትንገረን፣ እርግዝናው የት አለ? ያረገዘችው ልጅ የት ሄደ? የት ሄደ? ምን ዋጠው? አይጥ በላው? ወረደ? ሞተ? ተከረበተ? እኔ እኮ በፊትም ብያለሁ እኮ እኔ እኮ ተመልካች፣ አንዳንድ ተመልካች ማለት ነው። እኔ ሁላችሁም አይደለም እየነካዋለሁኝ ጋይስ። አሉ በጎቹ አሉ፣ ጋጠወጦቹ አሉ። እነሱ በዚህ ልክ አእምሯቸው ምንድን ነው እየደፈነው? ለምንድን ነው በጭፍን የሚጓዙት? ምን ሆነው ነው? ጥያቄ ሆኖብኛል። ጥያቄ መልሱልኝ ጋይስ። የምሬን ነው። እርጉዝ ነኝ ካለች እኮ ቆያ። ደግሞ ምን ይላሉ? አልሐምዱሊላ እውነት ነው ናቸው እንዴ? አልሐምዱሊላ ሆድዋን ገፍተዋል ሄርሚዬ የኔ ቆንጆ ይላሉ። አቤት 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 አቤት! እናንተ እኮ ተወረዳችሁም ታዋረዳላችሁ፣ ተረግማችሁም እንድንረገም ታደርጉን አላችሁ። እኛ እኮ በምንናገረው ንግግር ራሱ እኮ አላህ ይቀጣናል። እውነቴ ነው ብላችሁ መጥፎ ነገር ስንናገር፣ ያ ደግሞ በእናንተ ምክንያት ነው። እባካችሁ እኛ ወንጀለኞች አታደርጉን። እውነት እንዴ የራሳችን ወንጀል አይበቃንም እንዴ? የሰው ልጅ ስንት ወንጀል ይኖርበታል። ወንጀል አንፈጽምም አንሰራ የሚባል እንጂ እኮ ምን አይነት ወንጀል ላይ እንዳለን የትኛው ስህተት ላይ እንዳለን እኮ አናውቅም። በተዛይ በመጥፎ ነገር ብንርቅም የሆነ ስህተት እኮ ሊኖርብን ይችላል። ስለዚህ ያ ይበቃናል። እባካችሁ ወደ ራሳችን ተመለሱና አልሐምዱሊላ ሆድዋ ገብተዋል። የእውነትሽን ነው። ደግሞ ለዲቃላ አልሐምዱሊላ ስትሉ ዳው አሁን ከየት ነው መጣችሁ እናንተ? አረብ ሀገር የገባች ሴት ማለት ነው። ግሩፖች አሉ እዛ ላይ ትማራለች። በቃ አልሐምዱሊላ ማሻላ የምትልበት ቦታ ታውቃለች። እነዚህ ዝሙተኞች ጋር ጉዳይ አልሐምዱሊላ ማሻላ ሆዷ ገፍተዋል። እንደናንተ የሚያስጠላኝ ሰው የለም። የምሬ ነው ብላችሁና አሁን ደግሞ ያው ሆዷ አሁን ዝቅ ብሏል አይደል? ቦርጭ ቀንሳለች። እቺ ጎተራ ሆዷ እየጠቀጠቀችበት አይደለም። እና እርግዝናው የት ሄደ? ልጁ የት ሄደ ብላችሁ ጠይቁ። አንድ አብርሃም በምንድን ነው የዳነ ብላችሁ ጠይቁ። በሩታ ጭንቅላት እስኪ ውረዱና ማለት ነው። ሩታ ደመቁ ናት። በቃ ደመቀ። ለአብርሃምም ደመቀ ተብሏል እንዴ። መድመቅ ማለት ምን ማለት ነው? ደመቁ ማለት ምን ማለት ነው? እናንተ አጋሳሶች ስለማታውቁት እንጂ ማለት ጅላንፎላ። ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።